ምን እያልሻት ነበር? ምን አልኳት? ምንም አላልኳትም። ነግሬሽ ነበር መድኃኒት፣ ነግሬሽ ነበር አይደለም? አውቃለሁ ታናሽ። እሺ እንደምወድሽ ካወቅሽ ዛሬ እንኳን እስኪ ከልብሽ አዳምጪ። አምጥቶ የጓደኛው ልጅ ሳትሆን መዲ እባክሽን ተይኝ። በሰላም እየኖርኩ በሰላም መሞት ነው የምፈልገው። ማርታ ግልጽ አድርግ። ስለ ፍቅራችን፣ ስለ ግንኙነታችን፣ ከዛ ደግሞ ስለ ሰርጋችን ማሰብ አለብን። እኔ እንጃ ናታን፣ አሁን ላይ ምንም ማሰብ አልችልም። ማሰብ መጀመር አለብሽ እኮ። አሁን ደግሞ ሰላም የኔን ያንቺን ግንኙነት ትደግፈዋለች። በእሷ በኩል ምንም አይነት ችግር የለም። ያው አባዬ ነው፣ አባዬንም ደግሞ ማሳመን ብቻ ነው። በቃ ይሄን ነገር ግልጽ ነው ማውጣት ያለብን። አያዬ ናታን፣ ትንሽ መቆየት አለብን። ብዙ ቆየን እኮ ዳጣ። በዛ ላይ ደግሞ ኤቢ አሁን አልተወችም፣ በግልጽ ነው የመጣችው። ቆይ ኤቢ ምንድን ነው የምትል? ኤቢን አቶ ደረጀ ነገሮች እንግዲህ በጣም ከባድ እየሆኑበት ነው የሚገኙት አሁን ላይ። ያው በእርግጥ የስካሁኑም እንዳለ ሆኖ ካሁን በኋላም እንግዲህ ብዙ ገና ቻሌንጆች ብዙ ነገሮች እንግዲህ ማስተካከል ያለበት በጣም የሚያስጨንቁት በጣም የሚያሳስቡት ነገሮች ወደፊትም እንዳለ ይታወቃል። በዚህ አማካኝነት እንግዲህ ዛሬ የወይዘሮ ማርታ እህት ወይም ደግሞ እንግዲህ ወይዘሮ መድኃኒት እዚህ ቤት ከመጣይ ጀምሮ ደረጀ የመጀመሪያ ቀን እንግዲህ ማስጠንቀቂያ ጭምር ሰጥቷት ነበረ። በትዳሬ በህይወቴ በቤቴ ውስጥ ገብቼ ፈተፈ የሆነ ነገር የምንሽን ነገር ማሰሚ ከሆነ መስመር አልፈሽ ትዳሬ ላይ ቤተሰቦች ላይ ሌላ ነገር አተራምሳለሁ ብለሽ የምታስቢ ከሆነ እርሹ። አለበለዛ ግን የመጀመሪያ ሰው ገዳይ ወይም ደግሞ አንቺ ሰው እገላለሁ ለመጀመሪያ ጊዜ ብሎ ነግሯት ነበረ። እሷም እንግዲህ እንዴ ምንድነው ምናምን ያለች ነበረ። ምክንያቱም አብጌል ጥላ ስትሄድ የዛን ሰዓት ስታወራ ሰምቷት ስለነበረ ነው። ከየትም እየለቀመ እየወለደ እያመጣ እህቴን መጫወቻ አደረጋት። ከዛ ያ አልበቃው ብሎ ደግሞ ጭራሽ ይሄው ልጅቶ እንኳን እንዳትነቃ መጫወቻ አደረጋት። አብጌል እንደዚህ የፈዘዘችው ምንድነው? በቃ ቤቱን አፍዛ ደንግዝ ነው እንዴ ያረገበት ሰውየው በማለት ነበር እንግዲህ ቁጭቷን ብስጭቷን ስትገልጽ የነበረችው። እንደዛ ያለችው ምንድነው አብጌል የሷን ሴራዋን ወይም ደግሞ ያንን ተንኮሏን አልቀበላት ስላለች ነው። እሱ እንግዲህ ማርታም ደግሞ ይሄን ነገር እባክሽ ተይኝ ብላታለች። በፍጹም ይሄን ነገር እንድታደርግ ስለማትፈቅድላት ማርታ በትዳሬ እባክሽ ተይኝ፣ በቃ በሌላ ነገር የፈለግሽውን ነገር መጠየቅ መብትሽ ነው፣ ግን ደግሞ በትዳሬ ውስጥ አትግቢኝ በቃ እባክሽ ብላ እንግዲህ እንደ እህትነት ለምናታለች። ግን በፍጹም በጎ የምትል አይነት ልጅ አይደለችም። ነገሩን ጭራሽ የበለጠ አክረራው ዙሩን አክራ በቃ በብዙ መስመር እያየች ነው። አሁን በራሷ መንገድ ለማጣራት እየሞከረች ነው። ከዛም አልፎ ጠንቋይ ለመሄድ ሁሉ እየተዘጋጀች ነው የምትገኘው። ይሄ ደግሞ በጣም ከባድ ነገር ነው ቤተሰብ። በቃ ይሄ ምን አገባኝ ጠንቋይም ቢሆን ስለዚህ ለዳጣ የምትባል ልጅና ሰላም ስለወለደችው ልጅ ወይም ደግሞ ስለ ልጇ አባት የሚነግረኝ ጠንቋይም ካለ መብቴ ነው። በቃ እሄዳለሁ፣ አጣራለሁ። በቃ እስከ መጨረሻ ድረስ በሚችለው ልክ ሁሉ ሞክራለሁ። ምክንያቱም ደረጀ እህቴ ላይ እየተጫወተባት ነው። በቃ እያየሁ ዝም ማለት አልችልም በፍጹም። ይሄን ነገር ግዴታ ጣልቃ ገብቼ ማስተካከል አለብኝ ብላ ነው አሁን በሱ ሐሳብ እንግዲህ። ማርታ ደግሞ በፍጹም አልፈልግም፣ ታይኝ በቃ አንቺም ህይወትሽን ኑሪ፣ ያለሽበት ወይም ደግሞ የቀረሽን ጊዜሽን የመጣችሁ ጀስት ለቫኬሽን ነው። ስለዚህ ቫኬሽን ስለመጣሽ የቫኬሽን ታይምሽን ጠብቂ እና እረፍትሽን ጨርሰሽ ሂጂ ብላ ነው እንግዲህ እያለቻት የምትገኘው። በዛ አማካኝነት እንግዲህ ደረጀም ነገሮችን ለማስተካከል ማንም ሰው በትዳሩ ገብቶ እንዳይበጠበጥበት እየተናገረ ነው። ማስጠንቀቂያም ጭምር ነግሯታል፣ እረፊ ብሏታል፣ ነግሯታል። ግን እሱን ስታየው ጀስት ገንገጥ ትልና የሆነ ነገር ምናምን በቃ ላሽ ትላለች ማለት ነው። ግን ወዳው ማርታንም ሆነ አብጌልም በቃ ሁሉንም ዳጣንም እንግዲህ ደጋግማ ማስጠይቃት ነበረ። በራሷ ያለችውን ፋይል ወይም ደግሞ መረጃ ለማግኘት ክላሷ ሄዳ ነበረ። ዳጣ ነው የመጀመሪያ አባቷን ከዛ የእናቷን ስም እንዲሁም ደግሞ
በቃ ስለሷ አጠቃላይ መረጃ ለመሰብሰብ ብዙ እየሞከረች ነበረ። ሞክራለችም። ክላሷ ሄዳ ምናምን ፈልጋ ነበር፣ አላገኘችም። ናታንንም እንግዲህ ዳጣ የአባቷ ስም ማን ነው? ዳጣ ማን ነው? ሙሉ ስሟ ማን ነው? ትክክለኛ ስሟስ ዳጣ ነው ወይስ ሌላ ስም አላት ብላ ነው የጠየቀችው። እና ናታን አይ እሱን እንኳን እሷን ጠይቂያት፣ እኔ የማውቀው እንግዲህ ዳጣ ነው አባቷንና እናቷ ስትለው እናትና አባቷን የሚያውቁት እናትና አባቷ ናቸው። አባቷና እናቷ የወለዷት ቤተሰቦቿ ናቸው እንጂ እኔ እንዴት ላቅ እችላለሁ ብሎ ነው እንግዲህ የመለሰላትና በዛ እንግዲህ ተናዳለች ማለት ነው። ከዛ ሲቀጥል ዳጣንም እንግዲህ በእንትን ለማዋጣት ስትፈልግ ወደ ውጭ ሀገር ሰደድሽ፣ ውጭ ሀገር መሄድ አትፈልጊም እንዴ? ስለዚህ ሙሉ መረጃ አምጭና መረጃሽን ካስተናዳም በኋላ ስምሽ ማን እንደሆነ የእናት ስም፣ የአባት ስም፣ አጠቃላይ መረጃዎችን ካሰባሰብን በኋላ የሚሆነውን ነገር እናደርግና ከዛ ፕሮሰስ ይጀመርልሻል። በምትፈልጊው አይነት ትሄጃለሽ፣ የምትፈልጊው ቦታ እያለቻት ነበረ። ዳጣ ደግሞ አይ እኔን እንኳን ታዩና ይልቁንስ አብጌል መሄድ ትፈልጋለች፣ ስለዚህ ለአብጌል አመቻችላ ስትላት አይ አብጌልማ ልታገባ ነው አትሄድም ብላ ነው የመለሰችላት። እንዴ ማለት ማንን ነው የምታገባው ምናምን ስትላት እንግዲህ አዎ አብጌል ልታገባ ነው፣ የምታገባውም ደግሞ ናታንን ነው። ስለዚህ እሷ መሄድ አትችልም ስትለው አይ ይቅርታ በቃ እኔም አልፈልግም ስትል ለምን ነው የማትፈልጊው ስትላት እንግዲህ አይ እኔም አልፈልገው ሲጀመር ከሀገሬ መውጣትን በፍጹም አልፈልግም ብላ ነው የመለሰችላት። በዛም እንግዲህ ተናዳለች። እሷ የፈለገችው እውነት ለዳጣ አዝና ሳይሆን መረጃ ለመያዝ ነው፣ መረጃ ለመሰብሰብ ነው። የእናቷ ስም፣ የአባቷ ስም፣ ከዛ አጠቃላይ የትውልድ ቦታ ምናምን ያስፈልጋል ብላ ነው የነገረቻት እና ያንን መረጃ ለማጠናከር ወይም ደግሞ ራሷ የምትፈልገውን ኢንፎርሜሽን ለማግኘት ስትል ነው እንጂ ለዳጣ አዝና ወይም ደግሞ እንትን አስባ አይደለም። ያው ተንኮሏ ነው ማለት ነው ውድ ቤተሰቦቻችን። ስለዚህ በዛ የተነሳ እንግዲህ ነገሩን ለማስተካከል የምትችለውን ያክል እያደረገች የነበረ ደረጀም እንግዲህ አሁን ይሄን ነገር ከሰማ ሰምቷታል። ኦሬዲ ሂዳ ማርታን ስታስጨንቃት ማርታ ታይኝ አረባክሽ ታይኝ እያለች እንግዲህ በዛ ልክ ተማራት። ታይኝ በቃ ውጪልኝ ከክላሴ ሂጂ እያለቻት ግን እሷ በቃ በዛ ልክ እንግዲህ ማርታን ስታስጨንቃት ነበረ። በቃ አንቺ ተኝተሻል፣ በፍጹም በቃ ታይ ምናምን ስትላት አይ እሷ ምንድነው ያለችው? በፍጹም በቃ ማርቲ እኔ አልተውም፣ አንቺ ብትታዩም አንቺ ስለተኛሽ አንቺማ የሆነ ነገር የሆነ ብላክ ምንድነው ያደረገች ያለቻት የሆነ መተት ነገር ነው ምናምን ተሰርቶብሻል። ምክንያቱም ምንም ነገር እንዳትናገሪ አይነት ነገር ነው እንግዲህ እያለቻት ያለችውና የምር በጣም እያሳቀች ነበረ። እኔ ለራሱ ማርታም እንግዲህ ኧረ በስመ አብ በይ እኔ በአምላኬ በፈጣሪ ምናምን ሰዎች ነን፣ ስለዚህ ባክሽ እያለቻት ነው። ግን እሷ በፍጹም አልፋታም ብላለች። ደረጀ ደግሞ ይሄን ነገር ስትል ሰምቷታል። ሰው እዚህ ጋር ይዞ እንግዲህ አንገትየዋን አንቃት እየተዘጋጀ ነው። ምን ይፈጠር ይሆን? ቀጣይ አዲስ ቪዲዮ ይዘን እንመጣለን። ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሁሌም አብራችሁ ስላችሁ ቤተሰቦቼ በጣም አመሰግናለሁ። መልካም ጊዜ፣ ወዳችኋለሁ። ባይ ባይ።